ጋይስ የልጅ አያችሁት እንዴት እጄን እንደሳመው እኔ ዘኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር። አዶናይ አርባ ምንጭ ሄዶ ከህፃን ልጅ ያገኘው ከፍተኛ ሆነ ፍቅርና ቻሌንጅ ያስጀመረለት ትዕይንት ምን ይመስላል እናሳያችኋለን። ይባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና ለታች 100 ኪሎ ሜትር በጎማ ውስጥ ሆኖ አዲስ አበባ መጥቶ አዶናይ ድጋፍ ሊያደርግለት የገጠመው ልጅ አለ። እሱንም በዛሬው ቪዲዮአችን የምናሳያችሁ ነው። የሁላ ውርጅብኝ የወረደብሽ በብዛት ዝቅ ያሉ ሰዎችን ላንሳ ስትሉ ገደል ይከቷቸዋል። በበረከት ሊስትሮውና በሜሪ ቦንዳ መካከል እጅግ የጦፈ ክርክር እየተደረገ ነው በሶሻል ሚዲያ። ዮኒ ማኛ ደግሞ የራሱን እይታ አስቀምጧል። ምን ይመስላል እናሳያችኋለን። አሻማሻም ያንቱ ቤተሰቦች እንዴት ናችሁልን? በዛሬው ቪዲዮአችን እነዚህና መሰል ቪዲዮዎችን እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት እንድታስቀምጡልን እንጠይቃችኋለን። መልካም ጊዜ ይሆንላችሁ። ወደ መጀመሪያው ቪዲዮ እንሄዳለን። ጋይስ የልጅ አያችሁት እንዴት እጄን እንደሳመው እኔ ዘኔ ያልተሰማኝም ነበር ዲስትራክተር ሆኜ ነበር። አሁን ግን ሆኜ የቪዲዮ ሳየው እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። ይህ ልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ ማይቱኛ ቃል በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቅር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን፣ ሁላችንም እንደዚህ ህፃን ልጅ ብንሆን፣ ብንዋደድ፣ እንደዚህ በፍቅር ብንሳሳም ለራሱ ማን ጋድ። ስለዚህ አሁን አንድ ቻሌንጅ እሰጣችኋለሁ። እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ። ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት እወዳችኋለሁ ጋይስ። አዶናይ እንግዲህ አርባ ምንጭ ከገጠሙት ገጠመኞች ይህ ህፃን ልጅ እንግዲህ ተወርሮ ሲስመው እጁን ሲስመውና በጊዜው ደግሞ ትኩረት ያልተሰጠው ግን በካሜራ የቀረጸ ታሪክ ሆነና በዚህ መልኩ ደግሞ አዶናይ የተሰማውን ስሜት ገልጾ ቻሌንጅ ሰጥቷል። ልጁን ያገኘና ልጁን ደግሞ ቫይራል አውጥቶ እንግዲህ ለማገዝ ማለት ነው። እንደዚህ በየቦታው እየሄዱ ህፃናት እንደዚህ አይነት ፍቅር ሲሰጡ ደግሞ ያንን ኢቨንት ወይም ደግሞ ካሜራ ለታሪክ ያስቀረዋልና በየቀረውን ትውስታ በዛ መልኩ እንትን ብሎ ምን ያክል ፍቅር እንዳለው ስለገለጸለት እንግዲህ አርባ ምንጭ አካባቢ ያላችሁ ሰዎች ይህ ቻሌንጅ ተሰጥቷችኋል ወይም ደግሞ ከሌላም ቦታ ሊሆን ይችላል። እንግዲህ አርባ ምንጭ ይሄን ኢቨንት ሪከርድ ያደረገው ልጁ ማለት ነው። የልጁ ቤተሰቦችና ሌሎችም ሰዎች ቪዲዮ ሰርታችሁ ሼር ብታደርጉና ይህን ልጅ ደግሞ ለማገዝ ወይም ደግሞ እሱ ጋር የሰራችሁትን ቪዲዮ ቫይራል ለማውጣት እንግዲህ አዶናይ ሰፖርት ለማድረግ ዝግጁ መሆኑን ገልጾ ነበር። እስኪ በዚህ መልኩ አዶናይ ስሜቱን ሲገልጽ ልጁ በሰዓቱ እንዴት ነበረ ከልጁ ጋር የተገናኘውና ልጁ ከአዶናይ ጋር ተላትሞ እንደዛ ፍቅር የሰጠው በምን አይነቱ መልኩ ነበረ የሚለውን እስኪ አይተን እንመለሳለን። ልጁ በሆነ ኢቨንት ውስጥ ወደ ሆነ ስቴጅ እየገቡ ነበረ። ግን ልጁ በዚህ መልኩ እንግዲህ ከፍተኛ ፍቅር ምናልባት በቪዲዮ ቲክቶክ ላይ ለምዶት ሊሆን ይችላል። በአካል ሲያገኘው ደግሞ በእንደዚህ አይነት መልኩ ሰርፕራይዝ ሆኖ ትልቅ ፍቅር ነው። የህፃናት ፍቅር በነገራችን ላይ በህፃናት መፈቅር ማለት አዶናይ እንዳለው ትልቅ ሰው ከሚፈቅርህ ውስጥህን መታከም ነው። በአጠቃላይ የልጅ ፍቅር የህፃናት ፍቅር ማለት ነው። ትልቅ ሰው ቢጠላህ የፈለገ ነገር ምቀኝነት ቢይዘው የህፃናት ፍቅር ግን በእንደዚህ አይነቱ ሲገለጽልህ ደግሞ ልዩ የሆነ ስሜት ይሰጣል ማለት ነው። እስኪ ከዚህ ጋር ተያይዞ እንግዲህ ሌሎች ሰዎች ምን አሉ፣ ምን አይነት ቪዲዮዎች ሪአክሽን ተሰርቷል የሚለውን በቀጣይ የምናሳያችሁ ይሆናል። ለቻናላችን አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ እያደረጋችሁ ማለት ነው። አዶናይ ይህን ህፃን ልጅ በተለየ ሁኔታ ትሪት እንድታደርገው ፈልጋለሁ። በተለየ ሁኔታ ለአንተ ያለው ፍቅር እጅግ በጣም ክርም የሚል ፍቅር ነው ያለው። ስለዚህ በተለየ ሁኔታ ትሪት እንድታደርገው ፈልጋለሁ። እስካሁን ካደረገው ምንም ነገር አይበልጥም። ለዚህ ልጅ ግን የሆነ ነገር እንድታደርግ ፈልጋለሁ። ጋይስ ይህን ቪዲዮ ይድረሰው፣ ለአዶናይ ይድረሰው ቪዲዮ። በቃ ያን ህፃን ልጅ የእውነት ጁስ ነው ፍቅሩን የገለጸው ህፃን ልጅ እንዲያገኘው ፈልጋለሁ በድጋሚ
በልዩ ሁኔታ እንዲያገኘው እፈልጋለሁ። ስለዚህ ለአዶናይ ይህንን ቪዲዮ አድርሳችሁ ያን ህፃን ልጅ በተለየ ሁኔታ ትሪት እንዲያደርገው ወይም ደግሞ እንዲያገኘው ናሱ እንግዲህ አዶናይ ያለውን ቻሌንጅ ተከትሎም ብዙ ሰዎች በዚህ መልኩ እንግዲህ ልጁን እንዲያገኘውና ቫይራል የሚወጣ ቪዲዮን ለአዶናይ የሰጠውን ፍቅር እንዴት ያገኛችሁ? የአንቱ ቤተሰቦች ደግሞ በኮሜንታችሁ ሳውቁን። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ለገመቺስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራሲያው ለእናቱና ለሱ የሚሆን ለማገዝ ተስማምተናል ማለት ነው። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ። ሌላ ሰርፕራይዝ ደግሞ የገመቺስ የሚባል ልጅ እንግዲህ 600 ኪሎ ሜትር ከመኪና ጎማ ስር ሆኖ አዲስ አበባ መጥቶ እናቱን ለመርዳት እንግዲህ ጥረት ያደረገ ልጅ ነው። ሶ ያንን በመገንዘብ እንግዲህ የህይወቱ ውጣ ውረድ ነውና ይሄንን ልጅ እንግዲህ በወር የተጠቀሰውን ገንዘብ ሰፖርት ለማድረግ እንግዲህ የተለያዩ ስራዎች ይሰራሉ ማለት ነው። አዶናይ ለማንኛውም በተለያዩ ሁኔታዎች እንግዲህ ብዙ ህፃናት ላይ በተለይ እየሰራ ይገኛል። እናንተስ ምን ተሰማችሁ በዚህ ስራ ማለት ነው? ሜሪ ቦንዳ አትሰሪ ትሰሪያለሽ፣ እናቱ እልል አድርገሽ ትሰሪያለሽ። በርቺ እናቱ ላግዝ ብለሽ ነው የውላ ውርጅብኝ የወረድብሽ። በብዛት ዝቅ ያሉ ሰዎችን ለአንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው። በጣም የወረዱ ዱቄታም ጋር እኔ ልናገር፣ ለወደፊትም ይጠቅማል። ለሊስትሮ ንቀት አይደለም። አንድ ዶክተር ፕሮፌሰር ከሊስትሮ ጋር ቢጣላ ለሊስትሮ ክብር ነው፣ ለዶክተሩ ግን ውርደት ነው። ይህን እንድታቁ። ዶክተሩ ቅጥቅጥ አድርጎ ሊስትሮን ቢደፋው ራሱ ምን እንደሚባል ታውቃለህ? እንዴት ወርደ ከዚህ ጋር ትጣላለህ ተብሎ የሚሰደበው የሚሞለጨው ፕሮፌሰሩ ዶክተሩ ነው። ለሊስትሮ ግን ክብር ነው። አሁንም ለዚህ ሊስትሮ ግልግል ክብር ነው። ይሄ መጮህ እንግዲህ ሰሞኑን አነጋጋሪ ሆኖ በበረከት ሊስትሮ እና በሜሪ ቦንዳ የ1.5 ሚሊዮን እና የ1000 ፎሎወር ግብ ነው። ያው ሜሪ ቦንዳ ክዳኛለች ነው የሚለው። ሜሪ ቦንዳም ደግሞ ይሄው ውሰድ ብለን ሱቁን ካሳየነው በኋላ የራሱን ፕሮፓጋንዳ ጀመረ። ሶ መስጠታችንን ስም እያጠፋም ሌላ አጀንዳም ስላመጣ በረከት ሊስትሮ መስጠታችንን ትተነዋል። ሶ ጭቅጭቁ ወደ ሌላ ክስ ወደ ሌላ እንደዚህ አይነት ላይቮችም እንግዲህ የተለያዩ ትችቶችን እየሰሩ ይገኛሉ። ዮኒ ማኛ እንግዲህ ያው ዝቅ ያሉ ሰዎችን ለማንሳት ወይም ደግሞ ለማገዝ ስትሞክሩ እነሱ ባላቸው እንግዲህ እንደዚህ አይነት ግርግር ምክንያቱም ሜሪ ቦንዳን ይሄን ቻሌንጁን ሲያሰራ መጀመሪያም ስሙን በተለያዩ ቲክቶከሮች እንትን ልኮታል። ሶ ያ ቫይራል መውጣቱ አሁን ደግሞ ስም ለማጥፋትም ይመችዋል ነው ባጭሩ ማለት ነው። ስለዚህ ዝቅ ብላችሁ እንደዚህ ከፍተኛ ቦታ ላይ ያላችሁ ሰዎች ወይም ደግሞ በኢኮኖሚ ዝቅ ያሉ ሰዎችን ለማገዝ ስትመጡ እንደዚህ አይነት ትችቶች እንደዚህ አይነት ውረጅብኞች ይመጣባችኋልና ሜሪ ቦንዳ በርቺ። አንተ ግን በረከት ሊስትሮ ክብርህ ነው ያለው። ይሄንን ያለው ዮኒ ማኛ ነው፣ የአንቲው አይደለም። ለማንኛውም ቤተሰብ ስለዚህ ሁሉም የራሱን ሀሳቡን ስለሚገልጽ እኛ ያለው ለሜሪ ቦንዳም ለበረከትም ድምጽ መሆን አንፈልግም። ግን ትክክለኛ ሀቅ ይዞ እየተከራከረ ያለው ወይም ደግሞ የተበደለው ማን ነው የሚለው መሀል ላይ ነው እኛ የቆምነው። ለማንኛውም ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ ይፈልግ ይሄ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው ከዚህ በኋላ ይናፍቃል በሉት። እንደዚህ ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማለት ነው። በአናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ እግዚአብሔር ምስክሬ ጎበዝ ነሽ፣ በርቺ። ድቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ ይፈልጋል። ዮኒ ማኛ እንግዲህ በዚህ መልኩ ልጁን እየተቸ ያው ማለት የስራ ሰው ወይም ደግሞ ስራ ለመስራት የሚፈልግ ሰው ነገም ሌላ ዲል ሊመጣለት ስለሚችል ኦልሬዲ የተሰጠውን ወይም ደግሞ እንካ የተባለውን ሀብት ተቀብሎ ከዛ በኋላ ሌላ ድል ያመጣለት ነበር። ይሄ በር ከፋች ነው። ከሊስትሮነት ወደ 300,000 ብር ግምት ያለው ገንዘብ አልቀበልም ማለቱ ስህተት መስሎ ታይቶ ነው እንግዲህ ታይቶት ነው ማለት ነው። ዮኒ ማኛ በዚህ መልኩ ልጁን ኮተታም እያለ የተሳደበው። ኤኒዌይስ እናንተ ምን ትላላችሁ ቤተሰቦች? አያንቱ ቤተሰቦች ስለ ልጁና ስለ ሜሪ ቦንዳ ስለ በረከት ሊስትሮና ስለ ሜሪ ቦንዳ ያላችሁን ሀሳብ በኮሜንት አሳውቁን። የዛሬው ቪዲዮአችን ይሄን ይመስል ነበር። መልካም ጊዜ ይሁንላችሁ።